ና እስኪ አንተ በስላሴ ጉደኛው እስኪ ና እስኪ ዝም በል እኮ ነው ዝም በል እስኪ ትሄዳለህ ዝም በል ጠብቀኝ ዝም በል እኮ ነው የምልህ ትሄዳለህ እሺ በሰው ተደግፈ ና እስኪ መጀመሪያ ተንበርከክ ና ስለ ለምንድን ነው ያልመጣኸው እውነት ነው ልትሄድ ሆነ ይሄን ሁሉ ድል ይዛ ልታመልጠኝ ሆነ ይሄን ሁሉ ድል ይዛ ልታመልጠኝ ሆነ የካህን ትእዛዝ አታከብርም ልክ ነው እድሏ እሺ ተነስ ብድግ በል ተነስ ብድግ በል እሺ ቀጥ ብለህ ቁም በስላሴ ስም ዛሬ በስንት መከራ ነው የመጣው አዎ ምን ላርግ እድሏ እንዴት ዋላችሁ ይሄንን መናጤ ይሄንን መተት ቤት ድረስ ራሴ ነኝ መኪና ልኬ ዛሬ ያስመጣሁት ሰማችሁ ባለፈው አይታችኋል አይደለ መድኃኒዓለም ከኤርፖርት ዲፖርት አርጎ ታምጥቶ የተሸኘላት ልጅ እሱ መለሳት ተሸኘላት ሄደች መቄዶንያ ይሄንን እቤት ሆኖ እየፎከረ ታውና ስላልመጣም እያለ ዛሬ ወንድሜን ልኬው ቤት ሄድ አምጣ ተብሎ እንግዲህ በራሴ መኪና እንግዲህ ቀብረር ብሎን አይደል የመጣው አይገርማችሁ ጉድ እኮ ነው እሁድ ነበር የተቀጠረውና ስለው ጠቋር ምን አለ ህዝብ ፊት ቆሜ ጮኬ ለኔ መሄድ አይመጥነኝም ክብሬ አይደለም ስለዚህ አልሄድም አልመጣም አለ ማታ ተገዘተ ተደወለ ና እምቢ ቢቸግረኝ መኪና ላኩ ይኸው ዛሬ አስመጣሁት ለምንድን ነው ያልመጣኸው እድሏን ጥለን እንዴት እንሂድ እድሏ ከባድ ነው እድሏ ተተብትበናል በነገራችን ላይ የሷ ታሪክ እጅግ በጣም ልብ ይሰብራል እየሰማችሁኝ ነው ለ14 አመት ከቤት ወጣ 18 አመት ነው ከተመተትኩ እሺ ከቤት ያልወጣችሁ 14 አመት ለ14 አመት ከቤት ወጣ አታውቅም እየሰማችሁኝ ነው ስታዩት እጅግር አለ አንተ ያስከኝ ትዳር አለ አራት ልጅ ወልዳለች ንጽህናዋ ደግነቷ ጸሎቷ አራት ልጅ ወለደች ሰው ያላገኘውን ሁለት ወንድ ሁለት ሴት አርሴማ ገብርኤል እያለች ያው በቃ 14 አመት ነው አይደል ቁጭ አረካት ተበቁጭ ስርስር አርኪ ቁጭ እድሏን ውስድ ህይወቷን ውስድ የተማረች ነች ትደርሳለች ገጣሚ ነች ሁሉ ያጨበጭበላታል በቃ ይሄው ነው ስም ሳትናገር የቤተሰብ የጓደኛ የምቀኛ ምን መተት ነው ልጅ ያክስት ልጅ መተት ያጎት ሰላቢ የጓደኛ የሚስጥር መተት እሺ በቃኛ እና ጠቋር አለው በቃ 14 አመት ቤት ነው ያሰራችኋት አሰርኳት ቁጭ አረኳት አልኩ እኮ በቃ ቁጭ በእናንተ ትምህርት ግን 2 አመት ሙሉ አቃጠለች ስግደት መቁጠሪያ ጸሎት 2 አመት በጣም የሚገርማችሁ የገዛ ልጇን ወልዳ ቤተ ክርስቲያን ሄዳ ክርስትና ማንሳት እስኪ አቀታት ድረስ ደርሳ ነበር እስኪ እንዴት ነበር ያረከው በቃ አለቀሰች እህቷ መጣች ያንተን እንትን አናገረች አንተ መጣ ቤት ሄዳ አስነሳች በቃ ታሰርክላት ሄዳ አስነሳች አሁን አንከለከለ የፈለገችበት ትሄዳለች መሸኘቱ ነበር የከበደን አሁን እንሄዳለን በቃ ይበቃናል ከዚህ በፊት ክርስትና ሳታስነሳ እሷ ሄዶ ተልቆ የተነሳ የለም ግን ተጨናንቃ በግድ በስንት አመት ትሄዳለች ዳር ላይ ትቀመጣለች መቅደስ ማትገባም እነሱ አስነስተው ያወጡላታል እህቶቿ ምናምን እንደዛ ነው ግን ዝምበል ራሱ ቼክአፕ አንዴ በስንት ስቃይ ሄደችው እሱም ታዝላ ሄደችው ስታረግዝ ቼክአፕ አታረግም እንዴት ትወጣለች እሷ ግን ምን አለች እቺ አሁን የተፈጠረችው ልጅ የመጣችው ለኔ መዳኛ ነው እንደወጣ ፈልጎናል እግዚአብሔር ብላ አመነች እንዴት ትወልጃለሽ ይሄ መወለድ የለበትም ብሎ በሰው ሰፈር ሁሉ ተጨነቀ እህቶቿ ወንድሞቿ ተጨነቁ እሷ ግን እግዚአብሔር ምክንያት አለው አለች ይሄው እንዴት ዋላችሁ ለወንድሜ ደወለች 14 አመት ከቤት አልወጣውም ፀሐይ አላየውም እንደ ሰው ለጉዳይ እንኳን መግባት መውጣት አልችልም ታስር ያለው ድረሱልኝ አለች እህቷ ላይ መተት አለው እሺ ከዛ ለወንድሜ ደወለች ዝምበል ወንድሜ ደሞ ረቀሲስ አንዲት ልጅ እንዲሆና 14 አመት ከቤት አትወጣም ትዳር አላት ልጅ አላት የቤት ውስጥ እስረኛ ሆናለች ዛሬም አሉ አይደለ መንግስት ያላወቃቸው የቤት ውስጥ እስረኛ የቤት ውስጥ የታሰሩ ጤነኛ ናቸው ሲታዩ አካል አላቸው
አንዳንዱ ለምንድነው ወጥተህ ማትሰራው ይባላል። ግን እሱ ከውስጥ ታስሯል፣ በቤትም ውሏል። ሴቶችም አሉ አንቺ አትሰሪም ዝም ብለሽ ተኳኩለሽ እየበላሽ እየጠጣሽ እየገባሽ እየወጣሽ። እነሱ ግን ከውስጥ ታስረዋል። በቤት የታሰሩ ስራታቸውን ቤተሰብም ራሳቸውም ያላወቁ ብዙ አሉ። እና ከቤት መውጣት አልቻለችም፣ ታስራለች። ምን ይሻላል አለኝ። በል አንነግራትም፣ ቤት ትጠይቃለህ የት እንደሆነ። ድንገት ቤቷ ከችላለሁ ተባባል። ከወንድሜ ጋር ተነስተን ድንገት ቤቷ መጣን። ለእህቷ ደወልን፣ አገኘናት። እንዳትነግራት እየመራች ሄድ። ቤት ስንገባ ልጇን እንደያዘች ሶፋ ላይ ቁጭ እንዳለች አገኘዋት። ቤቷ ድንገት ገባው አይደል? አልመጣው። አዎ ያስከኝ በቃ ከዛ ኃይሌ ሁሉ ደከመ። በቃ ከዛ መንፈሱ ተያዘ፣ ታሰረ። ነይ እንውጣ አልኳት ወደ ውጭ። 14 ዓመት ወጥቼ አላቅም። ይሄንን ደረጃ መውረድ ስለማልችል እንዴት ይሆንልኛል አለች። ነይ ታስሯል መብራን አለች። ነይ ተከታይም ብዬ እጇን ይዣት ከቤት አስወጣዋት። ከደረጃ አስወረድኳት። ወደ ግቢም ይዣት መጣው። ቪዲዮ አለ ብታዩት፣ ሲለቀቅ ታዩታላችሁ። ጎረቤት በሙሉ በቃ ህንጻው ላይ ሆኖ እሷን እያዩ በጣም እየተገረሙ ተያይዘን ዛሬ ሾፒንግ እንወጣለን፣ አዲስ አበባን ዞር ዞር አረግሻለሁ ብዬ ከዛ በኔ መኪና አስገባዋት። ሐሙስ ቀን አረሳውም፣ የጊዮርጊስ ቀን ነው። መኪና ውስጥ እሺ ዝም በል አወጣ ይሰራኝ ጉድ ባናገራለሁ። ከዛ በመኪና አስገባዋት። አብረን ዞር ዞራል። ምን ነበረ ሱፐር ኦሊያድ ነው ምን የሚባል ሎሚያድ ሱፐር ማርኬት ቅዳሜ ክርስትና አስነሳች። አንተ ሄደክ ከዛ ይዣት ሄድኩኝ ሱፐር ማርኬት። እስኪ ለበረከት አንዳንድ ነገር እንግዛ ብለን ሾፒንግ ወጣን ማለት ነው። ለባል ተደወለ፣ ወጥቻለሁ ስትል ማመን አቃተው። በጣም ተደነቀ። አብረን ዞረን ለበረከት የምትፈልገውን ነገር ገዝቼ ወደ ቤት ተመለስኩኝ። ቤት አስገባት። አሁን ለመስክር እዚህ ጋር እሺ፣ ያው የወሰድክባት ቦታ ሱፐር ማርኬት ስገዛላት የሌላትን እቃ ነው የገዛላት የምትፈልገውን። ከዛ ምን አለች? ይሄ የማይጠየቀኝ እግዚአብሔር ነው፣ እግዚአብሔር አራስ ጠየቀ ብላ ስታመሰግን ከረመች። ስታመሰግን የምትፈልገውን ባሏንና እህቷን ልካ ልታስገዛ የምታስበውን እቃ ሄደ ገዛ የወሰድካት እዛ ቦታ ነው። ከዛ አብረን ወጣን። አሁን ይኸውና ወጣ እያለች ነው ማለት ነው። መብራንን አመስግኑላት። የተደረገው ለ14 ዓመት ከቤት እንዳትወጣ፣ ከሰው እንዳትቀላቀል፣ እንደ ሰው እንዳትሆን በራስ ሰው ታስራ ቁጭ ብላለች። አሁን ይህንን እስራት እግዚአብሔር ካላየ ሰው ያያል? እግዚአብሔር ካልተመለከተ ሰው ይመለከታል? እሱ ከሰማይ ካልፈታ ሰው ከምድር ይፈታል? አይፈታም። ቀን አለው። ታግሳ 14 ዓመት ጠብቃ ይኸው እግዚአብሔር ፈታት። ዛሬ እዚህ አቆማት። እሺ ሌላ ምንድን ያረከው? እስኪ ምንድን ነበር እስኪ የምታረቅ? ስትወጣ ምን ነበር የምታረጋት? እግሯን ሽባ፣ እንቅልፍ፣ ጉሮሯን ድርቅ፣ ልቧን ጭንቅ። በቃ ትሞቻለሽ፣ አትመለሽም፣ ዛሬ መሞቻሽ ነው እላታለሁ። አትወጣም፣ ቁጭ በቃ ማልቀስ። ከዛ ደግሞ ለበጎ እኮ ነው ባያመኝ ኖሮ ይሄኔ አላመሰግንም ደግሞ ትልና ታመሰግናለች። አታማርርም ደግሞ እኮ አታማርርም፣ አመስጋኝ ነች። በቃ ያረኳት እድሏን ወሰድኩ። ከሰው እንዳትቀላቀል አረኳት። የተማረችበትን አይቲ ተመራ ነበር እንዳትሰራ አረኩኝ። በ20 ዓመቷ ገባው። ይሄው አሁን 34 ዓመቷ በቃ መተቱ 18 ዓመት ነው የተቀመጠው። እሱ የትምህርት የእድል መተት እሱ። ከዛ ከሰው እንዳትቀላቀል ደግሞ ካክስት ልጅ የመጣው 14 ዓመት የሰላቢ ያለው በቃ ከቤተሰብ ጠቋራለሁ። ግን ሁላችንም ደክመናል፣ እንሄዳለን። እስኪ ና ጠቋሩና እና እስኪ በስላሴ ስም ና ትቢተኛው አያቶቿ ይገብሩ ነበር። ለዛ ይገብሩ ነበር። ለምንድን ነው ና ስለ ሽኝት አይመጠነኝም? እዚህ ጮኬ በክብር ነው የተያዝኩት። ለዛ ነው በክብር ስለተያዝኩ ነው። እና እኔ በክብር ነው የምሸኝት ታዲያ? በቃ ለማወቅ ነው። በቃ እሺ በቃ ምን እናርግሽ? ተጨንቀን 14 ዓመት ተጫወትክባት፣ መከራዋን አበላሃት። አይበቃችሁ? በቃ አሁን ይበቃናል። ይበቃናል። በቃ መሮናል። ሲጀመር ስግደቱ መሮናል፣ መቁጠሪያው መሮናል፣ ጸሎቱ መሮናል። በቃ ዝክሯ፣ ንጽህናዋ፣ ምኗ መሮናል። በቃ ከሷ ጋር መስማማትም አልቻልንም። ሲጀመር ሸኘን። በቃ ሸኘን። ነይ እስኪ እህት ነይ። እህቷ እጅግ በጣም የማደንቃት ጎበዝ ናት። የራሷን ስራ ትታ እህቴ አትወጣም፣ ብቻዋን ነች። አብራ መዋልም አትችልም፣ ልጅ ማሳደግም አትችልም። ስለዚህ ላግዛት ብላ የወጣትነት እድሜዋንና ስራዋን ለሷ ገብራ ነው እህቷን እያገዘች ያለችው። እንዲህ አይነት እህት እግዚአብሔር ይስጣችሁ። ደህና ነሽ? እግዚአብሔር ይባርክሽ።
እንዴት ነች እህትሽ? ፈተናው እስኪ አንቺ ትንሽ ንገሪኝ። በጣም ከባድ ነው አባት። ውይ በጣም በተለይ 2 አመት በጣም ከባድ። ከቤት አትወጣም? ቤት ነው የምትፈልገውን እኔ እገዛለሁ። ማህበራዊ ኑሮ እኔ ነኝ በቃ። እሺ ለቅሶም ድግስም የትም በቃ እኔ ነኝ የምሄደው፣ እኔና ባለቤቷ። እሺ እና በቃ ቤት ውስጥ በፊት አልጋ ማስይዟት ነበር፣ ተኝታ ነበረ። ጸሎት ከጀመረን በኋላ መስገድ ከአልጋ ሙላ ነበር። አዎ ኧረ እግዚአብሔር ይመስገን ብቻ። እና ሶፋ ላይ በቃ አንዳንዴ እኔ ምን እላታለሁኝ፣ በቃ እዚህ ኮሪደር ላይ ዝም ብለሽ ወክ አድርጊበት፣ በቃ ዝም ብለሽ ከምትተኝ ነይ እስቲ እዚህ ጋር ደርሰን እንጣ፣ ቤት ውስጥ ማለት ነው። ወክ እንድታረግ ኮሪደር ላይ ወክ እንድታረግ በቃ ወክ አድርጊና ትተኛለሽ ተመልሰሽ እላት ነበር። ከዛ ጸሎት ምናምን ስንጀምር ቤት ውስጥ ደህና መሆን ጀመረች፣ ሰላማ መመለስ ጀመረ። መስማማትም አልነበረም። ግን እንደዛም እየጸለች አትወጣም ከቤት አትወጣም። ተጋልጧል፣ ቤት ውስጥ ተጋልጦም ግን በቃ እዛው ቤት ውስጥ እናስጨንቀዋለን በጣም። መውጣት ግን አይታሰብም። ያው እንግዲህ አሁን ገና 4 ወሯ ነው ልጅቷ። አንዴ ነው ቼክአፕ ሄድነው፣ እሱም በቃ በጉራንጉሩ ውስጥ ባለቤቷና እኔ ታቅፈን አልችል ብለናት ተጨንቀን በቃ ጭንቀት ነው። አሁን አላፊ ብንናገራት እሷን ማስጨነቅ ነው እያለን እኛ ራሳችን በጣም በቃ ተጨንቀን እግዚአብሔር ደረሰላትና ወለደች። ከወለደች በኋላ ደግሞ ክርስትናው ደረሰ። ከዛ እኔ አያለሁ እናያለን እንከታተላለን። ከዛ ጎሮ ኪዳነ ምሕረት አገልግሎት ሊጀምሩ ነው የእርሱን ስናይ ቤቲ በቃ እኔ ሄዳለሁ አልኳት። እኔ ሄዳለሁኝ የሚሆነውን እናያለን አልኩና የመጀመሪያው እሑድ ቀን ስለነበር ሰው ይበዛል ብለን አልመጣንም፣ ልጆችም ስለነበሩ። ከዛ በማግስቱ ነው መጣሁኝና ዛሬ የሆነ ነገር ሳልይዝ አልሄድም አልኩኝ በቃ። ከዛ እሷም በቃ የሆነ ነገር ያዥና ነኝ ምናምን አለች። 10 ነው የምትደውልልኝ። ሄኖክ በጣም ቢዚ ነበረ ሊያወራኝ አልቻለም። ግን ጠበኩት፣ ቅዳሴ ስትገቡ ምናምን ጠበኩትና በቃ እኔ ተጨንቀናል አልኩት። አንደኛ ክርስትና ደርሷል እቺ ልጅ። ከዛ እንትን ማለት ጀመረች። እንዴ እኔ ለምን ሰጠኸኝ አለች። በቃ የሆነ ቀን እኔ ማጽናናት አቃተኝ። ሁላ እሷም ታጽናናኛለች፣ እኔ ማጽናናት አለሁ። የዛን ቀን ግን ምን ብዬ ላጽናናት እንዴ? እኔ በቃ ለምን ሰጠኝ ልጅ ለሚፈልጉ ይስጥ። እኔ ማላስቆርበው ልጅ ክርስትና ማላስነሳው ልጅ ለምን ሰጠኝ እግዚአብሔር ምናምን ስትል ምንም መመለስ አልቻልኩም። እኔ ባክሽ እግዚአብሔር ያውቃል፣ እስከዛሬ እንደተነሱት እንደሌሎቹ ትነሳለች፣ ደግሞ ትቻለሽ በቃ ምናምን አልኩ። እግዚአብሔር አለ ከኛ ጋር ምናምን አልኳትና ዝም አለን። ሐሙስ በቃ አንጨቀጨቃቸውም ብለን ይሄን ምናምን ትተን ነበር። ከዛ ሐሙስ ነው ያላመንኩም ሳይና እርሱ ራሱ ነው ይቀስ በእውነት ያው እግዚአብሔር ደረሰልን። አሁን ስንመጣ እኔ ባንቺ ምክንያት እንዳውም ሄጄ መጠመቅ ነበረብኝ፣ ሄጄ አልተጠመቅኩም። እኔ ልሂድ አልኳት። ከዛ የሆነ ጸሎት አድርገን ግን እንውጣ በቃ ምናምን አለና እሺ በቃ ሰኔ ጎልጎታ እናደርሳለን። ሰኔ ጎልጎታ እያደረስን ለኔ ሰዓቱ ሄደብኝ 4 ሰዓት ሊሆነ ቤተሻ በቃ እኔ ልሂድ እናንተ ቀጥሉ አስቆምኳቸው። መልካ ገብርኤል ስትቀጥልብኝ ቆይ እኔ ልውጣላችሁ በቃ እናንተ ቀጥሉ አልኳትና እሺ ተባብለን እኔ ሰኔ ጎልጎታን ዘጋንና ነጠላይ ለብሼ ወጣሁኝ። ከዛ እሷ መልካ ገብርኤል ቀጠሉ እነሱ ማለት ነው ከልጅቷ ጋር ሲቀጥሉ እኔ መጣሁኝ። ታክሲ ይዤ አያት አልደረስኩኝም። ሄኖክ መጥቷል ቁሚ ጠብቂኝ ሲሉኝ ማለት ነው። እግዚአብሔር ይመስገን። አጠግብም መጸለይ አጠግብም በቃ ሰው አይጠግብም፣ ጸሎት አይጠግብም። የ3 ሰዓቱ እንዳይመልጠኝ የ6 ሰዓቱ በቃ በየሰዓቱ ነው የምትጸልየው። በቃ ካልቻለች እንኳን በቃ እንደ ባከነ ነው ቆጥሮ ቀኑን ትላለች። ቀኑ ባከነብኝ አባከንኩኝ ዛሬ ትላለች። በቃ መጸለይ ለሊታው መዝሙረ ዳዊት ጸለች፣ ሰገደች፣ 3 ሰዓት ጸለች። በቃ መጸለይ መዝሙረ ዳዊት ምን መጸለይ በቃ መስገድ፣ መጸለይ፣ መዘከር በቃ ይቅር እንበላቸው ይቅር እናርግላቸው ማለት የሚያስጨንቋትን ወዲያው ይቅር ማለት በቃ ምን አይነት ነች ይቻው? ምንድነች ይቻው? አንተ ስታይ ደግሞ የኔን የሚመስል አባት አገኘው እንደኔ ናቸው ትላለች። እኔን የሚመስል አባት አገኘው ትላለች። አሁን ሸኘን በቃ ለ14 አመት ቤተሰብ ተጨንቋል። እስኪ እንደው ደረጃውን አንዴ ታዝላ ነው በባሏ የወረደችው እንዴት ነበር? እስኪ ስትሄድ ነው የሆነ ጊዜ ባሏ ነው ማን ባልና ሰው ጎን ለጎን ይዘው መኪና ድረስ እኮ መድረስ አቅቷት ነው። መኪና እኮ አላቸው ግቢያቸው ውስጥ እዛ ድረስ መድረስ አቅቷት ኮንዶሚኒየም ነው ተደግፋ ነው ታዝላ ሄደችው። ጎን ለጎን አዝለው አልችል ብለዋት በቃ ከዛ ይዛ ሂጅ አስቀደርኩ ወለደች መጣች። አርሴማ ትላለች። በአርሴማ ቀን 2 ልጆቿን በገብርኤል ቀን 2 ልጆቿን ወለደች። ሁለቱም በመጤ ገብርኤል ቀን የአርሴማ ቀን ሁለቱም ተቀዳውለች። አሁን ሸኘን በቃ። ልጅቷን ግን ለምንድን ነው 14 አመት እንዲያሰቃያችኋት? ሸኘን በቃ አልቻልንም። ትሄዳላችሁ? እሺ አልቻልንም በቃ ሸኘን አልቻልንም። ልጅቷ እድል አላት ጥሩ ሰው ነች አልኩ በቃ ጥሩ ሰው ነች በቃ እድል አላት ጎበዝ ናት በቃ ሸኘን። አሁን ሸኘን። ተንበርከክ
እሷን እንዲያሰሩትን እግዚአብሔር ይሰራቸው ሳይሆን ይፍታቸው እንበላቸው አይደል? እንደዛ አይባልም። ይፍታቸው። እነሱም ወደው አይደለም የሰው ድል ቀንተው የሰው ህይወት አንገብግቧቸው አስቀንቷቸው ነው እንደሚያደርጉት። እሺ ሰብስብ፣ ተዘጋጅ። በስላሴ ስም ሁላችሁም አንድም ሳትቀር በል። እሺ ማን የምትሄዱት ንገረኝ። ጠቋር የሰላቢ መተት ከሁለቱም የመጣው መተት ሄዳለሁ። በቃ ማንም የለም ይቀር። ሁሉም አይነ ጥላ ቡዳ ምናምን ወጥቶ ሄዷል በራሱ ሰዓት። እሺ በልጥራ። በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በሰማዕቷ በቅድስት አርሴማ ስም ሁላችንም የድል መተት፣ የቤተሰብ መተት፣ የምቀኛ መተት፣ የሰላቢ መተት፣ ጠቋር ያደፈጥን የተደበቀን አንድም ሳንቀር ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቿን በኪዳነ ምሕረት ስም ከፍተናል። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። የመጨረሻችን ነው። በል ሰባት የጮና አውጡ። ቅዱስ ገብርኤል ሲኦል አውርድ። መብራንን አመስግኑላት። አልመጣም ያለውን እንግዲህ መኪና እየላክን እናስመጣለን። እንድም ሰርቪስ እንሰጣለን። እሺ ሽኝት ብቻ አይደለም። እግዚአብሔር ባርክሽ። መብራን ተባርከሽ። ደህና ነሽ? ደህና ነኝ አባት። እንዴት ነሽ? አሜን ደህና ነኝ። ተሰቃዩ አባት። ወይ ኪዳነ ምሕረት ደስ አለሽ? ትድረስላችሁ። አዎ ወይኔ አባት እርሱን የሰጠኝ እግዚአብሔር ይመስገን። ኪዳነ ምሕረት ትድረስላችሁ። ለሁላችሁ ያሳለፍኩት ከባድ ነው እውነት አባት። እስኪ ንገሪያቸው ትንሽ የእውነት ሰው ከሞቱት በላይ ካሉት በታች ሆኜ ነው የኖርኩት። ምንም ሳላጣ ሲያስለቅሰኝ ነበር ያኖረኝ። 14 ዓመት ከቤት አልወጣሽም? አልወጣውም አባቴ። ዘመድ ሲሰበሰብ ሰርግ ሲሆን እንዱ እቤት እነሱ በመስኮት እንደሸኘው በመስኮት እያየው እንደቀናው ልጆቼን አዝናንቼ አላቅ። ትምህርት ቤት ሸኝቼ አላቅ። አንድ ቀን የወላጅ ስብሰባ ሄጄ አላቅ። በቃ እንዱ ልጆችሽንም ትምህርት ቤትም ቤተክርስቲያንም አትወስጂም? ኧረ አልወስድም አባቴ፣ ወስጃቸው አላቅም። ወገብሽን ስለሚያመሽ ነው ማትወጪ ይሉኛል ልጆቼ። እንዲያውም ወገቤ ስለሚያመኝ ነው እላቸዋለሁ። ከባድ ነው። መብራን ትድረስላችሁ ለሁላችሁ። ብቻ ጸልዩ፣ እግዚአብሔር ይለመናል፣ ይሰማል። እውነት እቤትሽ መጣው ምን ተሰማሽ? ውይ አባቴ መጀመሪያማ ደንግጬ ነበር፣ ተናድጄም ነበር። ከዛ ግን በቃ እግዚአብሔር እንዴት ይሰማል ይወዳል አልኩኝ። እውነት አባቴ እግዚአብሔር ይስጦት፣ ኑሩልን። ከአገልግሎት አነጣውት የኔ አባት እግዚአብሔር ይስጦት አባት። እቤትሽ መጣው ተገናኘን። ከዛ ከታሰረ በኋላ መውጣት አለብሽ ብዬ አብረን ዞር አዲስ አበባ ሱፐር ማርኬትም ገባን፣ ገዛዛን። ከዛ በኋላ እግር አወጣሽ አይደል? በቃ አባቴ መቄዶንያ መጣው። ከዛ በኋላ ጸበልም መጣው። እግዚአብሔር ይመስገን ሄድኩኝ። የምፈልግበት ቦታ ልጄን ማስቆረብ፣ ክርስትና አስነሳው። እግዚአብሔር ይመስገን ከሰው እኩል ሆንኩኝ። እግዚአብሔር ይመስገን አባ። ከሰው እኩል ሆነች። መብራንን አመስግኑላት። 14 ዓመት ከቤት ወጥታ አታውቅም። መቄዶንያም እዚህ መጣች፣ ተጠመቀች፣ ክርስትና አስነሳች። እግዚአብሔር ሲፈታ እንደዚህ ነው። ነብይ እግዚአብሔር ቅዱስ ዳዊት እግዚአብሔር በሉ እስኪ የታሰሩትን ይፈታል። ይህንን የተናገረው ቅዱስ ዳዊት ነው። እግዚአብሔር የታሰሩትን ይፈታል ይላል። እንደሷ በክፉ መንፈስ በምቀኛ በቀበኛ የታሰሩትን ማን ይፈታል? እግዚአብሔር ይፈታልና በእውነት እንደሷ የታሰሩትን ሁሉ እግዚአብሔር ይፍታልን። ቤት የምትዩ ነገር አለ? ምንም በቃ እግዚአብሔር ጤና ይስጦት ነው የምለው አባቴ። ኑሩልን፣ እውነት ኑሩልን አባቴ። አመሰግናለሁ በጣም እግዚአብሔር ይስጥ። ምትዩ አለ አንቺ? እንግዲህ በእኛ ቤት የገባ በረከት በሁላችሁ ቤት ይግባ። ዋናው እሱ። እግዚአብሔር የተመሰገነ ይሁን። መብርሃን የመጨረሻ ታድርግልሽ። ሊቀ መላኩ ቅዱስ ሚካኤል ቅዱስ ገብርኤል አይለዩሽ። መብራንን አመስግኑላቸው። እግዚአብሔር ይመስገን። ዛሬ ታኅሳስ 23 የቅዱስ ጊዮርጊስ ቀን ቤትሽ መጣው። በነገራችን ላይ ሄኒ ነው ከትናንት ወዲያ ነው አይደል የነገርከኝ? ከትናንት ወዲያ አንድ ልጅ አለች ወደ 14 ዓመት ከቤት ወጥታ አታውቅም። ስትወጣ የሚያማታል
በጣም ችግር ላይ ነው ያለችው፣ ምን ይሻላል ሲለኝ እሱ በስልክ እንደሆነ ነበር። አይ ቤቷ እንሄዳለን ለነፍስ ትሆነኛለች ብዬ ነገርኩት። ዛሬ 5 ሰዓት ላይ እሱም አስታውሶ እንሄዳለኝ መጣው። ያልነገርንሽ አዋጅሬም እንዳይደነግጥ አንቺም እንዳትደነግጪ ነው ለእህትሽ ያው ጸበል አለ ብለን እሱ እንደሚሰጥሽ አስመስለን ቤትሽ ከች አልኩኝ። ምን ተሰማሽ? በጣም ደስ ያለኝ አባቴ። በጣም 14 ዓመት ወጥተሽ ከሰውም ተገናኝተሽ አታውቂም። እንግዲህ እዚሁ በቃ ቤት ውስጥ እስረኛ ሆነሽ ነው የኖርሽው። እሱ ቤት እስረኛ ሆኜ ነው አባቴ። ሁሉ የተደረገው በመተት ነው እንግዲህ። እና ዛሬ ምን ተሰማሽ? ቤትሽ መጣው፣ ተጠመቅሽ፣ ተረጨሽ። በጣም ደስ ያለኝ አባቴ። በጣም እውነት ማመን አልቻልኩም። እግዚአብሔር ይመስገን፣ እግዚአብሔር ስጦት፣ እግዚአብሔር ያክብርልኝ። እውነት ከስንት አገልግሎት ላይ ስንት እንደሚደክሙት ስንቱን እንደሚሉ እናውቃለንና ከዛ ሁሉ አክብረውኝ ስለመጡ እግዚአብሔር ያክብርልኝ አባቴ። በጣም ነው ደስ ያለኝ። በጣም እግዚአብሔር ይመስገን። ጥሩ እህት አለችሽ። ስራዋንም ትታ አንቺን እየተንከባከበች ነው፣ እያገዘች ነው እና በጣም እግዚአብሔር ይስጥሽ። አንቺም እሺ መብራን ያሰብሽውን ትፈጽምልሽ። እንዴት ነበር ግን አሁን እዚህ ቤት ውስጥ ህይወት ላንቺ? ተስፋ መቁረጥ ነው አባቴ። በቃ ተስፋ መቁረጥ ነው። ትንሽ ግን ልጆቹን ሳይ እጽናናለሁ። የኔ ኩዮች ሆኑ ያላገቡም ያልወለዱም ስላሉ እነሱን ሳይ ደግሞ በዚህ ባርኮኛል እያልኩኝ በሱ እጽናናለሁ። ግን በጣም ከባድ ነው አባቴ። ሱቅ ደርሶ አለመምጣት፣ ብቻዬን ከሆንኩ መብራት ከጠፋ እሳት ከሰል ገዝቶ መጥቶ አብስሎ መብላት የለም። በቃ እዚሁ ቁጭ ብዬ በቃ ማልቀስ ነው። ምንም ነገር አትሰሪም እዚህ ውስጥ ሆነሽ? ከሰሉ ማን ገዝቶት ይምጣ? ከሰል ለመግዛት ነው የምትወጣ ብዬ እንጂ በፊት ምንም አልሰራም ነበር። የእናንተን ትምህርት ተማርኩ። ወደ 2 ዓመት ሆነኝ መቁጠሪያ ስግደት ስጀምር ቤት ውስጥ እሰራለሁ። እግዚአብሔር ይመስገን ቤት ውስጥ እሰራለሁ። ግን መውጣት ግን አልችልም። በቃ ከበር ስወጣ ነው የሚጀምረኝ በሽታ ማለት ገና ከበር ስትወጪ ያምሻል። በቃ ከበር ስወጣ እግሬ አይሻለኝም። እንደ እንቅልፍ ውሃ እንደ መጥማት እንደዛ እያደረገ ያጠራድፈኛል። በቃ የትኛውን ስሜት እንትላለሁ። ይሄ ድርቅ ይላል፣ ማውራት አልችልም፣ እንቀጠቀጣለሁ። ፊቴ ወዲያው ነው በቃ ጥቁርቁር የሚለው ስትወጪ ማለት ነው። ስወጣ በቃ ጥቁርቁር ይላል ፊቴ። እንዲስነካው እሳት ነው። ከዛ በቃ ምልስ ስል ደራውናለሁ። እዚህ ቤት ውስጥ መሆን ሰላም ስለሚሰማኝ አልወጣም። ሰላም ያለው እዚህ ነው። ልክ እዚህ ሰው በቃ ይተወኛል። በጣም ደግሞ የነገርሽኝ የሚያሳዝነው እንግዲህ እናትሽን አስታመሽ አባትሽንም ሁለቱም ያው በስጋ ሞት ተለይተውብሽ ሁለቱንም አልቀበርሽም። ሁለቱንም ሄጄ አልቀበርኩም። መውጣት አቅቶሽ በረጃስ አልሸኘሁም አባቴ። መውጣት አቅቶኝ ሰው ሁሉ በቃ ሰው ሁሉ ተገርሞ ለምንድን ነው እያለ እኔ ስለማይረዱኝ ያው እሱ ደግሞ በራሱ እንትን ነው አባቴ። መውጣት አትችልም እናቷን አልቀበረችም የሚለው እንትን ደግሞ በራሱ ሌላ በሽታ ነው። ራሱ ችግር አለው። ሰውም እንደሌላ ነገር ይመስለዋል። ሌላ ነገር ይመስላል። አንቺም ለሞራልሽም ይከብዳል። እንዴ ከእናት በላይ ምን አለ አሁን እቺ ከብዳሽ ነው ይሉኛል። ከእናት በላይ ምን አለ ሻሽን ስራርክሽ አትወጪም ይሉኛል። በቃ አይረዱኝም። ጥሩ ባል አለሽ ማለት ይሄንን ሁሉ ችግርና ፈተና ተረድቶ፣ በነገራችን ላይ የባልሽ አድናቂ ነኝ። እግዚአብሔር የባረከው ባል የሰጠሽ ከነ ፈተናሽ ከነ ችግርሽ። ባል ማለት እንዲህ ነው። እውነተኛ ባል ለሚስቱ በችግሯ በፈተናዋ በመከሯ ከሷ ጋር የማይለይ ነው እና መንፈሱም ታስሯል። ዛሬ ቤትሽ መጥቻለሁ። እንግዲህ የሙከራ አገልግሎት ማለት ነው። ዛሬ አሁን እኔና አንቺ ወተሽ አታውቂም፣ አብረን እንወጣለን። ስለዚህ በዛውም ዛሬ ጊዮርጊስ ስለሆነ ዞር አይደለም በነገራችን ላይ የምንለው ሾፒንግ ነው የምንወጣው። ቲዮብስታ ቅዳሜ ክርስትና ስለሆነ ለእሷ አንዳንድ ነገር እንገዛላታለን። ቲዮብስታ ያልኳትም እንግዲህ ዛሬ እኔ ነኝ። የጊዮርጊስ እናት ናት። ቀኑን ጊዮርጊስ ነው። እንደ ጊዮርጊስ መከራ ተቀበለሽ ዛሬ የመፈታትሽ ቀን ነው። እንደው በዚህ አጋጣሚ ግን በጣም የገረመኝ ልጆችሽንም አርግዘሽ ሆስፒታል ሄደሽ ቼክአፕ የለም። ዝም ብለሽ ነው የምትወልጂው። በቃ አረገሽ መውለድ ነው። ከዚህ በፊት የነበሩትን አንዴም ሁለቴም እንደምንም ሄዳለሁ። በቃ የእሷን ግን በቃ አልቻልኩም። ለወልድ ሄድኩ ቀንም ዶክተሩንም በስልክ ፈልግ ያገኘሁትና ተረዳኝ። እሱ ተረዳኝ። እዛም ልዩ ክትትል አደረገልኝ። እዛም ሲያስጨንቀኝ ነበር። ስሄድ ግን እሷና ባለቤቴ ናቸው እንትን ብለው በቃ ይዘው ደግሞ አልቻሉኝ። እርግዝና ባለ ኪሎ መጨመር አለ አልቻሉኝ። በቃ እየተጨነኩ እንደምንም ገባው። እኔ እንዲያውም ለመውለድ እመለሳለሁ ብዬም አላሰብኩም። እኔ እውነት በቃ በዛው ሞት ምናምን የመሰለኝ ቅድስት አርሴማ በለተቀማ ያው። ስለዚህ ቲዮብስታ ከተረገዘች በኋላ ምንም አይነት ቼክአፕ የለም። ቼክአፕ አንዴ ሄጃለሁ። አንዴ ሄጃለሁ። እሱም በስቃይ ነው።
ስመለስ ያው እየታዘልኩኝ ነው። አዎ በቃ አልሄድኩም። ለምሮ የምትታዘዩ እግርሽ ምናምን ይሻልሽ? አዎ እግሬ ይንቀጠቀጣል፣ አይረግጥልኝም፣ መሬት አይዝም። ከዛ ደግሞ ትልቁ ችግር ደግሞ ጭንቅላቴ ጋር ነው። በቃ ጭንቀት ነው። በቃ ይሄ ሲቃ የለም እንደዛ ነው። በቃ እንደ ሲቃ ነው የሚያደርገኝ። እንቅልፍ ይመጣል። ይሄ ምራቅ የለም፣ አፌ ድርቅ። በቃ ይሄ እንትን ነው የሚሆነው። በጣም ድርቅ ይላል አባቴ፣ ድርቅ። ከዛ ቶሎ ብዬ ውሃውን አረጋለሁ፣ እዚህ ላይ ያፈሳለሁ። በቃ ቅብሽሽር ያለ ስሜት ብቻ ስቃይ ነው። እረፍት የሚሰማኝ ይችን ልፍስል በቃ። ስለዚህ ቤት ውስጥ ታስረሽ አትኖሪ። እሑድ ትመጫለሽ፣ ትጠመቂያለሽ። ሾብስታ ቅዳሜ ክርስትና ትነሳለች። የክርስትና አልኖርም። ስለዚህ እሑድ እንገናኛለን። እንዳንቺ በየቤቱ በጣም የታሰባሉ። እግዚአብሔር ይፍታቸው። ስለዚህ ዛሬ ያንቺ ስም ማን ነበር? ፍቅርተ ማርያም። ስለዚህ ቤተልሔም ወለተ ማርያም ቼክ እናድርግ። እንግዲህ መንፈሱ ስለታሰረ ግዴታ መውጣት አለብን። እግዚአብሔር ከሁላችን ጋር ነው። አሜን። ጊዮርጊስ አምላክ ይፍታሽ። እመቤታችን ጥላ ከለላ ሆና መብርሃን ከኛ ጋር ትሆን። አሜን። እዚህ ለማጥፋት መኪና ማስታጠቢያ ታለሽ? እሺ፣ ቀሚሴ ላስተካክል ትለኛለች። እንደው በስመ አብ ወወልድ ወመንፈስ ቅዱስ ያለች ታፕ የተወለድሽ ልጅ አንቺ ስራሽን ትተሽ ነው የሙሉ ጊዜሽን ከሷ ጋር ታሳልፊ? ስራ ነበር የምሰራው፣ ኮንስትራክሽን ድርጅት ላይ ነበር የምሰራው። እሺ፣ አቆምኩኝ። ምክንያቱም በቃ የነበሩትን ሰዎች እሷ ጋር የነበሩ ልጆች የሚሸኙ ምናምን ስትሄድ ሰው በቃ ግዴታ ሰው ስለሚያስፈልጋት አቆምኩኝ። በዛው የጉዳዮችን ለመጨረስ ማለት ነው። ከዛ እኔም የራሴን ጀምራለሁ ስል እሱ የእሷም የጤና ሁኔታ እንደዚህ ሆነ። በቃ ይቅር በሙሉ ልቤ ለነብሰ ጡር ስትሆን ደግሞ ግዴታ ሳያስፈልጋት አንቺ ደግሞ የተለየ እህትነት ነው። ሌላው ምናልባት የተወሰነ ጊዜ ነው፣ በቃ ይሰለቻል፣ የራሴንም ህይወት ይላል። ያው በመርቺ እግዚአብሔር ካንቺ ጋር ብሎ ነው ሰው ልክ የሚለው፣ ወይ ደግሞ በሳምንት አንዴ በወር አንዴ እየመጣ ይጠይቃል። አንቺ ግን በቃ ሙሉ ጊዜሽን ለእሷ ሰጥተሽ ነው እያገለገልሻት ያለው። እግዚአብሔርም በእውነት ዋጋሽን ይክፈልሽ። እንጣልሽ ቤቲ ነይ እንግዲህ ልጆቿን ትምህርት ቤት አትሸኝም፣ እሷም አትወጣም። ስለዚህ ዛሬ ደግሞ እኔ ነኝ የምሸኛት። እስኪ ይሄ ቅባ ቅዱስ ከኢየሩሳሌም ያመጣሁት ነው። እሺ ቤቴ ቅባ ቅዱስ ከኢየሩሳሌም ያመጣሁት ነው። ተጠቀሙት። ስለዚህ እኔ ፊት አውራሪ ነኝ። ምንም ነገር እመቤታችንን ይዘን ምን እንፈራለን? እመቤታችን ምንም እንዳትጨነቂ በእውነት እንግዲህ ማርያም አለች። እንኳን ከዚህ እየፈለግሽበት ትሄጃለሽ። ምንም አትፍሪ። በፊት እንዲህ ነበር ደረጃ አንዳንዱ አይ እሷማ አውቃ ነው ሰው ለማግኘትም ስላልፈለገች ነው የሚልሽም አይጠፋም። እሺ ቤቲ ምን ተሰማሽ? ይኸውልሽ ይሄን ሁሉ አይደል ያስቀሩብሽ በመተት እንዳትወጪ እንዳትገቢ ማመን አልቻልኩም። እንደዚህ ተረጋግቼ በዚህ ደስ ይበልሽ። ጠብቃ በፊት እግሯ ምናምን እንቀጠቀጥ ነበር አይደል? አሁን ይሄው እንደዚህ
ከላይ እያዩ ነው። ሰላም ናችሁ? እንዴት ናችሁ? ከቤት ጋር ወክ እያደረግን ነው። ታውቃለች ችግርሽን። ኑኑሽ ገርሟታል በጣም ጭራሽ እንደውም ለእኔ ጥላ ይዛለኝ በጣም ወይኔ ተመስገን። እኔ የማመን አልቻልኩም። ሜሪ እዚህ ደረጃ ጋር ማለት ነው። እዚህ ጋር ደርሽ ማለት ቆይ እስኪ አንዴ ነኝ እንደው በዚህ ጋር ነበር አዝሎ አውርዶሻል አይደል? በዚህ ጋር ነው የምንገባው። ሰው እንዳያየን እየተሳቀቅን ማለት ነው። እዚች ጋር በታች በዛች ጋር እንወርድና በዚች ውስጥ ነው። በዚህ ጋር አድርገን ነው እዛ ታች ነው መኪና የሚጠብቀን። እሺ በዛ ጋር አድርገን በዚች ውስጥ አድርገን ነው የምንሄደው። ይሄንን መውጣት ነው ይላል ማለት ነው። ገርማችሁ ነው እኮ ሁሉም እዚህ የተገረሙ ነው። እነ ኑኑሽም እየገረማቸው ነው። ዝም በይ ወክ እናደርጋለን። ኧረ እኔ አላመንኩም። ደስታው እራሱ ሌላ በሽታ ነው ይመጣል። ስለዚህ ደግሞ አሁን ምንድን ነው የምናደርገው? ጥላውን መልሺው። እዛ እኔ ልቀቂኝ። ደግሞ በራስሽ ነው። ስለዚህ ቤት አሁን እንደዚህ ብላ ሄዳ ነበረ። ኧረ እኔ ማብራት አልቻልኩም። ልጆቼ ባይ ነበር። ልጆቼ ባይ ባለቤቴ ባይ ያይሻል ያይሻል። ባለቤቴ ስንት ሰዓት ነው ስራ የሚመጣው? ኧረ እኔ ብደውልለት ይመጣል። አይ ምን መሰለሽ ምን ማለት ሱቃ አባቴ በስልክ ነው የምታውቂው። ስንት ዓመት ነው በስልክ ይላክልኝ የምላትና እሺ አሁን ላያት ነው እኔም አላውቃት። ታውቂያት እንግዲህ ዛሬ አሁን ምን እናደርጋለን መሰለሽ? እሺ ልጆቼ ስንት ሰዓት ነው የሚመጡት? ልጆቼ 10 ሰዓት ነው። ስለዚህ ለባለቤትሽ ንገሪው። እሺ 11 ሰዓት እመጣለሁ። አብረን ተያይዘን ወክ እንወጣለን። እሺ 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 እንደዚህ አስረው ጠፍረው እኔ አላመንኩም። የሱቅ ደንበኛሽ ይችላል። ሳሚራ ማን ነኝ እኔ? ማን ነኝ? በምን አወቅሻት? በምንድን ነው ያወቅሻት? እንዴት አወቅሽኝ? በስልክ ነው አይደል የምታውቂያት? በአካል የተሻት ታውቂያለሽ? ስንት ዓመት ይሆንሻል? አይ እዚህ ከገባች ግቢ ነው 3 ዓመት። ስለዚህ 3 ዓመት ሙሉ እሷን አይተሻት አታውቂም? በስልክ ግን ታውቂያለሽ? እሷ ናት። እሺ ይኸውልሽ እኔ ነኝ ሳሙዬ። እኔ ቆንጆ ኧረ እኔ ከአቅሜ በላይ ሆነ። በስመ አብ በስመ አብ ኧረ በስመ አብ ግቢ አንቺ ቤት ጋር ሾፒንግ ጭራሽ መኪና ውስጥ እንጂ ተረጋግቼ አላውቅም። ስለዚህ አሁን ወደ ሾፒንግ ቤቲ ጋር ዞር ዞር እንላለን። አዲስ አበባን ማለት ነው። እሺ ያስፖትሽን ነው የምትወጪው። የት እንደሆነ ገምት። ለወል ያርጊ ስፒከር ላይ አድርጊለት። ወጥቼ ነው ውጭ ያለሁት። ወጣሁ በቃ ዝም ብዬ ወጣሁ። ገምት እስቲ እንዴት እንደሆነ። አዎ ከቤት ወጣሁ። ማርያምን እንደ አባቴ መጡ። በመሬ ነው ሜሪ ሄደች አልነበረ?
መጥቶ አጠመቁኝ ይዘውኝ ወጡ እየተንሸራሸን ወክ እያደረግናት አንተ አዝለኝ እንደምታሰጣ ይመስላል እግዚአብሔርን ይኸው አንሳቸው ነው ስፒከር ላይ አድርጌው ነው ናት ነው ሄሎ ናቲ ወይ ደህና ነው እንዴት ነህ እግዚአብሔር ይመስገን ያው አሁን ከቤቲ ጋር አዲስ አበባን ዞር እያልን ልናይ ነው ህፃኗንም ይዘናል ሾፒንግ እየወጣን ነው ለቅዳሜ ክርስትናዋ ዛሬው ወጣለች አይኔ ሳይው ነው ማለት ያው ቤት መጣው ጸበል ተረጨች ተገዘተላት ታሰረላት እሺ ይሄው አሁን ራሴ ይዣት ወጥቻለሁ ዛሬ ብዙ ፕሮግራም አለን ከሷ ጋር እሺ ይሄው በቃ ይዣት ወጥቻለሁ እሺ ያው ስታይ ታምናለህ ስታይ ነው የምታምነው እንግዲህ አዎ ለዛ ነው የማምነው እሺ እሺ የት ወለክ ነው አዛው ነው ያሻው ያሳዩ ልጆች እሺ በቃ በነገር ናቲ ስንት ሰዓት ነው ከስራ የምትመለሰው እርግጠኛ አይደለሁም የሆነ ቻይኖች ሳይት አለኝ ወደ ዛራ ባይ ኦኬ እስከ 12 ሰዓት ትመለሳለህ መለሳለሁ እስከዛ በቃ ስለዚህ 12 ሰዓት ቤት መጣለሁ እሺ ቤት ጠብቀኝ አብረን ወክ እንወጣለን ልጆቹንም እሷንም ይዘን እሺ እሺ ቻው እሺ አላመንም ሳይ ነው አለ አዲስ አበባ ነው አስራውሽ እንዳትወጪ ከሰው እኩል እንዳትሆኚ እንግዲህ የሰው ክፋት የሰው ምቀኝነት ውጤት ነው እንዲህ ለሚያረጉት በየቤቱ ሰው እያሰሩ ለሚያስቀምጡት እግዚአብሔር ልብ ይስጣቸው እንዳንቺ የታሰቡትንም ደግሞ እግዚአብሔር ይፍታቸው እና ህይወትሽን ደስታሽን የነጠቁት እና በጣም ነው የሚያሳዝነው ቤቲ ምን ተሰማሽ በጣም በቃ ቅልል ነው ያለኝ ሰላም ደስታ በቃ ድጋሚ መፈጠር ታውቃለህ ጭራሽ ጋቢና ማልቀመጥም ያው ጋቢና ብሎት ከወጣው እንኳን እሺ ጋቢና ተቀመጪ ወይ እንዴት ኧረ አልቀመጥም እንትን ነው የሚያደርገኝ ከኋላ ሆኜ እሺ በስልክ ራሴን ቶሎ ማድረግ ልጆቼን ያቀፈው ውስጥ ተጠበቃለሁ በቃ አንተ ጭንቀት ማለት ተረጋግቼ ቁጭ ኧረ እግዚአብሔር ይመስገን እድሜ ጤና ይስጥልን አባቴ እግዚአብሔር ነው ያደረገልሽ መጣናችሁ ፈታችሽ ዛሬ ወጥሽ ነው እንደኛ የተቸገረው ነው የሚያውቀው የተቸገረው ነው የሚያውቀው ያልተነካ ግለግል ያውቃል ተብሏል ህልም ራሱ የመሰለኝ ነው እሺ አሪፍ ነው ለልጆች ልብስ የሚሆን የት ጋር ነው ያለው እዚህ አካባቢ ታቆሙ እንጂ ማን ምን ተቀለሽ ሌላ ቀረሽ አይ ዝም ብለህ ከወጣ ላይ ቀር እሺ ቆይ ልብሱን ሰፈር እናገኛለን በኋላ እንትን እንላለን እዚህ ጋር ሙሉ ያለው እስቲ ዝም ብሎ ሱፐር ማርኬት ታውቃለህ እዛች ጋር ዞረን ነው ዩተርን አድርገን እንተዛበት ምን ነበር ሎሚያድ ሎሚያድ ዞር ለነገስቶሽ እዛም ፕሮግራማችን ወደ ሎሚያድ ሱፐር ማርኬት ነው ወራ ብለን ገብተን አንዳንድ ነገር እንሸማምታለን
ነስ ወደ ሴቶች ወደ ውበት ቃይደ ሰላም ነሽ? ምን አለ ፈልጊ ምረጭ። ዝክር ነው። እሺ ለልጅቷ የምትታሽበት ባዝሊን ቅባት በቴዎሪስት እና ጆንሰን ሳሙና አለ አሁን እኮ ቼክ አፕ ነው የሾፒንግ ቼክ አፕ ሌላ ነገራችን ላይ ባለቤቴ ሾፕ ማድረጉ ምንም ነገር ልብስ፣ ጫማ፣ ቅባት ምንም በኔ ነው። እንደው ወጥቼ ወይኔ አለመውጣት ያልሽበት ዘንቤል አንድ ስንት ማለት አንድ ዘንቤል አምስት ኪሎ አለ። እንደሱ አስጨንቆሽ እኔ እኮ ቢዥዬን ያስጨነቁሽ። እሺ ላይ ቀለል ያሉ መኮሮኒ ፓስታዎች። እሺ ለልጆቹ አይ ለልጆቹ ለትምህርት ቤት ጧጧት ነው። ተሸክማ እየሄደች እኮ ነበር እ በዚህ አጋጣሚ አባቴን አመሰግናለሁ። የሚያስፈልጉኝ እቃዎች ነው የገዙልኝ። እግዚአብሔር ያክብርልኝ። ይሄ የሙከራ ሾፒንግ ነው። ያው ይልመድቦት አንቺ ይልመድ እኔ ይልመድ። እግዚአብሔር ያክብርልኝ።
እግዚአብሔር ይስጥህ። አሚን አሚን። ደወልሽላት ለሷ? ለጓደኛዬ አይ ተይዟል ስልኳ ታየችኝ። ዛሬ ወጥተሽ ለዛውም ሾፒንግ አድርገሽ ዕቃ ይዘሽ በጣም ማን ያምናል? እኛ ሰው ይጠራጠራል አሉ እና ፊዚካሎች ናቸው። ስልክ ያለ ሲጀምራቸው ነው ገና ያክሱ ሲሉ ገባሽ? አስታውቃቸዋል። ያኔ በቃ ይከሻል። ይሄን ደረጃ ወደሽ አታውቂም ወይ? ደረጃ አባቴ ውስጠኛውን ወርጃ ለጥፋች ወይ ጉድሬታ ምንም እየመሰለኝ ነው። እውነት የእውነት ማን መሰለኝ ህልም ይመስላል። እግዚአብሔር ይመስገን። ወይ ነበር ደግሞ እንኳን ነው እኔ እኮ ላቀረብን ነበር። አይ አይደለም እንዴ እኔ አስቤ ነው የመጣሁት እንዴ። ኧረ በስመ ያንቺ ወሰንና ድንበር ይችላል ይችላል ደግሞ እንዲያንቀጠቅጠኛል። ደረጃው ስወጣ ባንዴ ላይ በትንትና በጣም እንጂ ከዚህ አትወርጂም አትወርጂም። ይችላል በቃ ተጨንቂ ሰው ወጥ ደግሞ ሰው ጋር ማለት ከራከ ትልቁ ማለት ሰው ወጥ የተሰማው ይሄን ባንዴ በቃ ብቻ ነው ያው ማለት እንዳንዴ ተአምር ለካ ይሰራል የሆነ ይደረግ ተከደለ ነስ አግሽ እንዴት ነው? ዛሬ ዛሬ እንግዲህ እሷ ጋር መጥቼ ጸበል ፈረጅታ ጸሎት አድርገን እንዳያችሁት እንግዲህ እናንተ ያው ምስካሪ ናችሁ። አትወጣም አይደል? የእሷ ጎረቤት ነሽ። አትወጣም አትሄድም፣ ምንም ነገር የለም። ለቅሶም አትሄድም፣ ጸበል ጸዲቅም አትሄድም፣ እሺ ሾፒንግም አትሄድም። እንግዲህ እኔ እስከዛሬ ድረስ ከማውቃት ድረስ ምን ይሰማሽ ነበር? እንደው ስታያት እንደዚህ እንዴ? በጣም ተሳዝነኛለች፣ በጣም ተሳዝነኛለች። መውጣቷን ሁሌ ይመኛለሁ። ዛሬ አስደነገጠችሽ? አዎ በጣም በእውነት ብታይኝ ደስ ብሎኛል። ደግሞ እኮ የእርሻ እንኳን ደስ አለሽ። የአንቺ የሚደንቀው ምንድን ነው? ይኸው እኮ እዚህና እዚህ ጋር ሆናችሁ እንግዲህ ማትወጣ ማለት ነው። አንቺ ካለሽ በስተቀር እሷ አትመጣም። ከዚች ጋር ምን ያዛምርቃት ነበርና አልቻልኩም። እዚህ ዝም ብዬ ለመቀመጥ እሷም ተረዳችኝ። እቤት አመጣልሻለሁ አለችኝ። እዚች ተረዳችኝ። ስለምታውቅ እቤት አመጣለሁ አለችኝ። ዛሬ ይኸው ቅዱስ ጊዮርጊስ ሎሚያ ሄደን ወተን በደንብ ቼክ አድርጊያት ዞር ዞር አድርጌ
ከዚህ በኋላ እንግዲህ ያው ደግሞ ከትላንት ወዲያ ምናምን እያልኳት ነበር ከትላንት ወዲያ አይዞሽ እግዚአብሔር ያውቃል እግዚአብሔር ይፈታሻል እያልኳት ነበር። እግዚአብሔር ይመስገን እንኳን ደስ አለሽ። አሜን። ኧረ እንኳን አብሮ ደስ አለን። ደስ ብሎኛል በጣም ሜሪሻ እንኳን ደስ አለሽ። እንኳን ደስ አለሽ። ደስ ብሎኛል። እግዚአብሔር ይመስገን። አንቺም ጥሩ ጎረቤት ነሽ። አይዞሽ አንቺ ማለት እኮ በዚህ ዘመን ትልቅ ነገር ነው። እሺ ቤቲ ወደ ቤት እየገባች ነው። መብራት ጠፍቶ ነው። እዚህ ነው አብራት እቺ ሊመስል የማይችል ነገር መውጣት እንውጣ ሲሉ ሊመስለኝ የማይችል ነገር አለም ሊታዩሽ አለም እንግዲህ ያው ከቤቲ ጋር ወጣን ዞሮ ዞሮ ብለን መጣን። ለእንጂ ቁጭ በይ እሺ ወጣን ተመልሰን ገባን። ምን ተሰማሽ? በቃ ቅልልን ያለኝ አባት በቃ ደስታው ቃላት የለውም። እውነትም አይመስለኝም። ምን እንጃ ብቻ ለካ ተአምር ለካ ይደረጋል። እንደ እውነት ነው ለካ ይሆናል። እድሜና ጤና ይስጥዎት። ከኔ እድሜ ላይ ቀንሶ ለብዙ ሰዎች እንድትደርሱ የእውነት ረጅም እድሜ ይስጥዎት። እግዚአብሔር የሰጠኝን እድሜ በአግባቡን ካገለገልኩበት ለእኔ በቂ ነው። እናንተን በእድሜያችሁ ያኖራችሁ። እኔም ማዝነው ልክ እንዳንቺ ታስረው ህይወታቸውን መኖር አቅቷቸው ቢኖሩም የጭንቅ የመከራ ህይወት የሚገፉ መከራ የሚያሳልፉ በጣም ብዙ ሰዎች አሉ። ዛሬ ለነሱ ነው መድረስ ያቃተን። አንቺ ቀን ስትሆኚ ታዛዥ ስትሆኚ እግዚአብሔር ሁሉንም ነገር ያደርጋል። እኔ ሄኒ ሲነግረኝ ከአንዳንድ ነው። ምክንያቱም አራት ወልዳለች፣ አትወጣም፣ አትገባም፣ ቤት ውስጥ እንዲህ በጣም ችግር ላይ ነው ያለችው ነው ሲነግረኝ ነው እሺ ያልኩትና እንግዲህ ዛሬ ሰማቱን ያመጣኝ እሷንም ክርስትና ቆሜ እንዳስነሳ እንግዲህ እሷ ነበረች ውስጥ የምታስነሳው አልሄድም ነበር። በዚህ ቅዳሜ ወስደሽ ክርስትና ታስነስሻለሽ። እሑድ ደግሞ ከኔ ጋር ጎሮ ኪዳነ ምሕረት ታምረኛ ናት ስለተሰሚ ናት ትመጫለሽ። ልጅቷን አቆበን እቺም ጸበል በደንብ ተጠምቀሽ እሑድ ከኔ ጋር ነው ውሏችሁ ማለት ነው። እንግዲህ የቪአይፒ ስልክ ሰጥቼሻለሁ። ከዚህ በኋላ ይኸውልሽ እንዳልኩሽ ነው። እንኳን ሊያምሽ እንኳን የሆነ ነገር ሊያረጉሽ ገና ሊጨንቅሽ ሲያስብ ገባሽ? ከዚህ በኋላ እንግዲህ አንቺ ላይ የሚደረገው ሁሉ እኔ ላይ እንደሚደረግ ነው የማስበው። እሺ ጠላታችን ላይ ከዚህ በኋላ ምንም አይነት ድርድር የለም። ራሴ አንድ አፍታ ብድግ ብዬ እመጣለሁ። እሺ እሺ እሺ። ስለዚህ ከዚህ በኋላ ምንም የሚያሰጋሽም የሚያስፈራሽም ነገር የለም። 13 14 አመት ዋጋ ከፍለሻል። እመቤታችን ቆጥራ ይሄው ዛሬ ተፈተሻል። ከዚህ በኋላ መፈታት እንጂ መታሰር አይደለም። እሺ እሺ። አንቺም የተወሰነ ጊዜ ታያታለሽ፣ ወደ ስራሽ ትመለሻለሽ። አንቺም ራስሽን በደንብ ማኔጅ ታደርጊያለሽ። ይኸውልሽ ገና እንደ በፊቱ ይሄ አንቀጠቀጠኝ እንደው ራስሽን አጥፊ ያለኝ ምናምን ሳይሆን ሊጨንቅሽ ሲያስብ ቀሲስ ብለሽ ደውይ። እሺ እሺ እሺ። ጸበልና መስቀልን ሸክፌ እመጣለሁ። እሺ እሺ ብሎ ነገር የለም። የመብራን ደጅ እንደዚህ ክፍት ይበሉት። አይ በእውነት የምሬን ነው የምልሽ። ያው የእጅ ስልኬንም የሰጠሁሽ ለዛ ነው። እሺ እሺ። ስለዚህ ምንም የሚያስጨንቅሽ ነገር የለም፣ የሚያስፈራሽም ነገር የለም። ከዚህ በኋላ ያው እግዚአብሔር ብድራቱን ለነሱ ይክፈል። አንቺ 14 አመት ከፍለሻል። አዎ 12 ሰዓት እመጣለሁ ለወቅ። እሺ 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 እሺ። ምሳ በልተን ምን ብለን 12 ሰዓት እመጣለሁ። ሰዓት ገና ነው ብለን ምሳ ያው አይ በኋላ ምሳ በልቼ ስለምመጣ ምንም እንዳትዘጋጂ። እሺ ባለቤትሽን ብቻ በቃ ልጆቹን። እሺ እሺ። አንዱ ልጅሽ ደግሞ እንደሚወደኝም ነግረሽኛል። እሱንም አገኘዋለሁ። ከሱ ጋር ማስታወሻን ፎቶ እንነሳለን። እሺ እሺ። አይዞሽ። በጣም ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሉል እግዚአብሔር አምላካችን
ይህንን መፈታትሽን የመጨረሻ ያድርግልሽ። ሺህ በክንፉ ሺህ በአክናፉ ሊቀ መላኩ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል አይለዩሽ። ፍጡነ ርግብ ሰማዕቱ ቅዱስ ጊዮርጊስ ይቆምልሽ። ከዚህ በኋላ ምንም ነገር እንዳያደርግሽ በመግባት በመውጣትሽ፣ በትዳርሽ፣ በሕይወትሽ፣ በሰላምሽ ኃይለ አጋንንት እንዳይፈትንሽ በሥላሴ ስልጣን በድንግል ማርያም ጸሎት ቃል ኪዳን በሰማዕቱ በቅዱስ ጊዮርጊስ ጸሎት ቃል ኪዳን የታሰረ የተወገዘ ይሁንልሽ። መድኃኔዓለም በአፈ ቅዱስ ጊዮርጊስ ይቀበልልን። አቡነ ዘበሰማያት የመድኃኔዓለም ቸርነት የመብርሃን የኪዳነ ምሕረት አማላጅነት የሊቀ መላኩ የቅዱስ ሚካኤል የቅዱስ ገብርኤል የቅዱስ ሩፋኤል የቅዱስ ኡራኤል ጥበቃነት በዛሬው ዕለት ባለ የሰማዕቱ ቅዱስ ጊዮርጊስ ጸሎት ጸጋ በረከት ካንቺ ጋር ይሁን። አሜን። ማይሰራታ እግዚአብሔር ይፍታ። እስኪ ይኸው ዛሬ ከኔ ጋር ወጣች። ምን ተሰማችሁ? አሬ መሸኘት ነው። በቃ ዝም ብሎ ሸኘት የለም። ኖ ይኸውላችሁ ዝም ብላችሁ አትሸኙ። በደንብ ዞር ዞር ብላ አረጋግጣ ሁሉንም ማጣጠማ ሰልችቷችሁ ነው የምትሄዱት። ለዛሬው ቀጠል እንዲያዩዋት ቆቆ ቢቆ ዳስ ነካተል ያሉ እንዳየው ቀጠል ይሄን ከማይ እኔ ሸኘ ከፈለከው አሁን ሸኘት የለም። ገና ስንት ሚስጥር ታወጣላችሁ። ቀጠል ያልኩት እያዩዋት ቆማ ሄደች። ነው ያልኩት እውነት አልኩት። ቀጠል ቆም ብያልኩ ያሉ የት ነው ያላችሁ? ጎራ ላይ ጭንቅላቷ ላይ የተቀመጠ ነው። እዛ ነበር ዋናው። እዚህ በፀጉሯ የተደረገው በቃ ዋናው እሱ ነበር። ይኸው ዛሬ እግዚአብሔር ይመስገን። እሺ ከ14 ዓመት በኋላ ወጣች። የኔ ጉድ ነው ዛሬ ቀን። ለኔ ዛሬ የጉድ ቀን ነው። የጉድ ቀን ነው። የጉድ ቀን ነው። የጉድ ቀን ቀጠላችሁ። ተቃጠላችሁ። የቀኝነት እንዴት ግን በቃ ምንድነው የተፈጠረው አላላችሁም? እስኪ ምንድነው ዛሬ ወጣችበት እንዲሆነችበት? ትለባለች፣ ትጠራለች፣ ምን ትላለች? በቃ ትጠራለች። በቃ ደረሱላት። እንደዛ ነው እንግዲህ። አዎ ደረሱላት። 19 12 ደግሞ ትዘክራለች። ሌላ ወጣጣሽ ሀውት ማንም በየበዓሉ እስኪ ዛሬ ይዘክር 2 እንጀራ 3 እንጀራ ፈትፈት እያሉ ይወስዳል። እሺ እኔ ዛሬ ድብን ያው ግን በቃ አሁን ግን ከፈለኩ ይሸኛል እንጂ እንደዚህ የሆነች ዝም ብሎ ሽሚት የለም። በደንብ የሷን ነገር አይታችሁ አረጋግጣችሁ ነው። ያው አሁን ጎረቤት ሁሉ እየተደነቀ ነው። አሁን ገና ሰራች። በኃይለኛው ያዘችኝ። የልጃት እንደነበረው እሷ እንደሷ እኮ ስር አልኩኝ። እሷ ስታሰር እንደነበር እስር ብዬ ከዚህ በኋላ ምንም አይነት ነገር አይፈጠርም። ያው አንድ ነገር ብታረጓት እኔን እንዳረጋችሁ ነው የምቆጥረው። ነግሬያለሁ። የሆነ ነገር እንኳን እንዲህ ሊያስቸግሩሽ ገና ሊጀምሩሽ ሊያስጨንቁሽ ሲሉ ደውዪ ብዬ ስልክ ሰጥቻለሁ። አይ ምንም አላደርግም። እኔ ሸኘኝ። ሽኝት የለም። ቆሜማ ማየት በደምብ እኔ ቆሜ ጉራን ቄጤ ማድረጌ ከርሜ እሷ አረገችኝ። ዛሬ አገኘች። እግዚአብሔር ይመስገን። እንኳን ድንግል ማርያም ቅዱስ ጊዮርጊስ ይሄንን አሳዩን። እሷን መቆም እንዳትችል እንዳረኳት እኔ አቃተኝ። ሲፈታ እንደዚህ ነው። የመተት ነገር እኮ አንድ ዘፋኝ አለ መሰለኝ ሲፈታ ወደ እኔ ሲታሰር ወደ እሷ የሚሆነ ዘና አሁን እዚህ ሲፈታ እስር ወደዛ ነው። መተት እኮ ይሄ ነው አስቸጋሪ። እዚህ ሲፈታ መጀመሪያ እዚህ አይደል የታሰረው? እዚህ ታሰረው እዚህ ሲፈታ እዛ ይታሰራል። አሁን እናንተ ናችሁ የምትታሰሩት። አዎ አልቻልኩም። የሆነ እኔ እኮ የቆምኩት አሁን አልቻልኩም። እሷ ቀደም ቆማ እንትን አለች ሄደች። አሁን አልቻልኩም። እሷ ማቻለች። በቃ አሁን ተቀያየርን እኮ በቃ ያዳውን ቻሉት። አሁን ቁጭ አድርጋት ልቧን መልሷት፣ ሰላም ብያት ልሂድ። ልቧን መልሷት በስላሴ ስም። ቤት ደህና ነሽ? ሰላም ወይ? እግዚአብሔር ይባርክሽ፣ ይባርክሽ። እንግዲህ ማለት ነው
አይዞሽ ተይ በመብራት ተይ በልኝ ቅዱስ ሚካኤል ጸናትሽን ከእግርሽ በታች ይጣልልሽ። እግዚአብሔር እንመጣለን። እሺ ሸኝ እንጂ አሁንማ እግዚአብሔር ይመስገን በጣም በእውነት አሁን በተራሽ በስ ብሎ እንግዳም ሲመጣ ከቤትሽ አትወጪም። ያለሽ እየሸኘች ይላል ልሸኝ ብላኝ ይሄ ነበር ድንበርሽ። አሁን ድንበርሽን ትተሻል። ምንም አትፍሪ። ያስፈራራሻል። ሮጬ ነው የምመጣው። እሺ ችግር የለም። ሰላም